ተመልካቾቼ እንደምን አላችሁ? አሁን የማሳያችሁ የለብ ዱለት አሰራርን ነው። ለለብ ዱለት ብዙ ነገሮች ያስፈልጋሉ። መጀመሪያ ግን ዱለት የሚያሰኘውን የስጋ ክፍል አሳያችኋለሁ፣ እንሰራለን። ምክንያቱም እንደ ቅደም ተከተሉ ዝግጅቱም በዛ ልንፈጽም ስለምንችል መጀመሪያ የሚቀድመውን እናያለን ማለት ነው። ስለዚህ ይሄ ጨጓራ ነው። ይሄ ኩላሊት፣ ጉበት፣ ጎድን ስጋ እዚህ ጋር ይታሰብልኝ ባዶ ነው ስለሌለኝ ነው። ላት እንዳለ ይታሰብ እዚህ ጋር ማለት ነው። ሌላው ቆሽት እዚህ ጋር አለ። ይሄ እንደ ዋንኛ ሊጨመርም ላይጨመርም የሚችል ስለሆነ ነው። እንደውም አቀማመጡንም ትንሽ ፈንገጥ አድርጌ ያስቀመጥኩት። አብሮ ይሰራል። ምግብ አሰራር ፍላጎት እንደ ቤቱ ስለሆነ ይሄንን ቆሽት መስራት የማይፈልግ መተው ይችላል። መስራት የሚፈልግ ደግሞ ይሰራዋል እና መሰራት እንደሚችል እንድታውቁት ነው ቆሽቱን እዚህ ጋር ያቀረብኩት። ያው ጨጓራ ማለት ነው። ቆሽት ማለት የጨጓራው ክፍል ማለት ነው። እሺ አሁን የሚያስፈልጉንን ነገር አይተናል። አሁን ማዘጋጀት ነው። ለማዘጋጀት መጀመሪያ ማጠብ፣ መክተፍ፣ ማስተካከል ያስፈልጋል። ስለዚህ ከጨጓራው እንጀምራለን እና ጨጓራው መጀመሪያ መላጥ አለበት፣ መታጠብ አለበት፣ መዘጋጀት አለበት ለመክተፍ ማለት ነው። ሁሉም ይከተፋል። ስለዚህ ከጨጓራው እንጀምራለን። ጨጓራውን እዚህ አቀርባለሁ። እጄን ቅድም ታጥቤያለሁ። አሁንም መታጠብ አለበት። እሺ አሁን ጨጓራውን እናያለን። ይኸውላችሁ ይሄ ታጥቦ በደንብ አዘጋጅቼ ነው ያስቀመጥኩት ማለት ነውና በጣም መታጠብ አለበት። ይሄ ሞራው መለቀም አለበት፣ መጽዳት አለበት። ይሄ ውስጡ በአጠቃላይ ከላይ ያለውም ጸጉር የሚመስለው ነገር ብዙ ስለሌለው ነው። ይሄ እስቲ ልፈልግ። ይኸውላችሁ አሁን ይሄ ጸጉር የሚመስለው መላጥ አለበት። ይሄኛው አይነ በጎ የሚባለው ነው። ይሄም ይጸዳል። እንደውም ይሄ ነጭ ነው እንጂ እንደ ከብቱ ሁኔታ ይለያያል። ጥቋቁር ነው በጣም ጸጉር የሚመስለው ሁሉ ረዘም ያላለ ጥቁር ይሆናል። ይሄ ከለሩ ቆንጆ ነው። ስለዚህ ቆንጆም ቢሆን ግን ልጠን እንሰራዋለን። አሁን ለብ ስንሰራ ልጠን ነው የምንሰራው። ይሄኛው ደግሞ ሰንበር ነው። የጨጓራ ሰንበር የሚባለው ይሄ ነው። ከዚህ ከሆነ ክፍል ተቆርጦ ነው። ይኸውላችሁ እንዲህ ጥንቅር ያለ ነው። የበሬ ከሆነ እንደውም ጥሬውን ይበሉታል ማለት ነው። ይበላል። ሰንበር ይሄ ነው። ዱለትም እንከትፈዋለን። እኔ ላሳያችሁ ብዬ ነው የለየሁት። አንድ አይነት ነው። ይሄም ጨጓራ ነው። አሁን እንግዲህ እዚህ ሁለት አይነት፣ ይሄ አይነ በጎ፣ ይሄ ጨጓራ ስማቸው ይለያያል። እንልጠዋለን። ቆንጆ እንዲሆን እንልጠዋለን ማለት ነው። ላይን ነጣ እንዲል እንጂ ተልጦም ሳይላጥም ይበላል፣ ይሰራል ማለት ነው። ስለዚህ ለመላጥ ምን ያስፈልጋል? ሙቅ ውሃ። እዚህ ጋር የፈላ ውሃ አለ። የፈላ ውሃ አዘጋጅታችሁ ልክ እንደኔ ነው ልትልጡ ስትፈልጉ የምትዘጋጁት። ካልሆነ ሊበላሽባችሁ ይችላል። እንዴት ነው የሚበላሸው? ለምሳሌ ይሄ እሳቱ እንዳለ ነው፣ ውሃው እየፈላ ነው መሆን ያለበት። ስለዚህ እንዲህ ጫፉ እንደው እጃችን እንዳይቃጠል የምንይዘው እንዲህ ካደረግን በኋላ ትንሽ ነው የምናቆየው። በጣም ከቆየ ሊፋቅልን አይችልም። ከላይ ያለው ክፍል ሊፋቅልን አይችልም። ቶሎ እንዲያ እንፍቀዋለን። አሁን እንግዲህ ይኸውላችሁ ትንሽ ጀምሯል፣ ቀርቶታል። እኔ ለመገመት እንዲመቸኝ ነው እንዲማረገው። ይሄንን እንዲህ ያደረግን
እንፍቀዋለን እና ይሄን ሁሉ እንጨርሳለን። በሙሉ ፍቀን ነው የምናዘጋጀው። ያስኩበትን ደግሞ እንዲዞር እያረኩኝ ነው የምልጠው። ልጬ በመሃል እንገናኛለን ጊዜ እንዳይፈጅ። ዙሪያው እንዳይጨመላለቅ እንጠነቀቃለን። ምድጃችን እንዳይበላሽ፣ አካባቢያችን እንዳይበላሽ። አሁን ያቃጥለኛል። እኔ እጄን እየተጠነቀቅኩ ነው እና እንድቻ አድርጌ ይዛታለሁ። ይኸውላችሁ የሚወጣው አሁንም ደግሜ የምነግራችሁ ስትነክሩ ማቆየት የለባችሁም። ካልሆነ ከበሰለ እዛው ላይ ነው የሚለጠፈው። አይላም። እሺ አሁን ጨርሻለሁኝ። ምንድነው ማድረግ ያለባችሁ? አሁን ይሄ አንፈልገው ስለማንፈልገው ነው የላጥነው። እንድናረግ እንጥለዋለን ማለት ነው። አይጠቅመንም። ከዛ በኋላ አሁን ይኸውላችሁ ውሃው እስካሁን እየፈላ ነው። ስለዚህ ስራዬን ስለጨረስኩኝ ውሃውን ታጠፋላችሁ። ከዛ በኋላ ይሄ በሙሉ ይጸዳል። ጨጓራዬን ጨርሻለሁ ብላችሁ በቃ ጨረስኩኝ። ከዛ በኋላ እዚህ አረኩ። ይችን አጸዳለሁ። ይሄን እደፋለሁ፣ ይሄንን እደፋለሁ። እንገናኛለን። እንደዛ ነው ሲሰሩ ተመልካቾች። ምናልባት ይሄ ስራ ጊዜ ሊፈጅባችሁ ይችላል። ይፍጅ እንጂ በትክክል ካላሳየኋችሁ ልትሰሩት አትችሉም። በተለይ ምንም የማታውቁ ሰዎች እና ታገሱ። እንደሚመች ያረጋችሁ እዩት። ለመቆጠብ ሰዓት እሞክራለሁ። ከአቅሜ በላይ ከሆነ ግን ምንም ማድረግ ስለማልችል ነው እና እንገናኛለን። እሺ አሁን በጣም ማጠብ አለብኝ ማለት ነው። እናንተም እንደዚህ አድርጋችሁ በደንብ ነው መታጠብ ያለበት። እንዴት ነው ሲታጠብ? ይኸውላችሁ የስረኛው ጮማ አለ። ይሄ አስፈላጊ አይደለም። ይሄ በሙሉ መነሳት አለበት። በእጅ ማንሳት የምትችሉትን በእጃችሁም ቢብሎ ቢላው የሚያስፈልገውን ነገር እንደዚህ እየቆረጣችሁ ነው ጮማውን መቀነስ ያለባችሁ ማለት ነው። እዚህ ጋር ጨጓራው እንዳይሄድ እንዲህ ያረጋችሁ ጮማውን ለብቻ፣ ቆሻሻውን ሌላ ጥቋቁር ነገር ካለ ለብቻ እንዲህ በደንብ ደጋግማችሁ ነው በጣም መታጠብ ያለበት። እንዲህ ታረጋላችሁ። ይሄውላችሁ ይሄ አሁን ይሄ በተቻለ መጠን ስጋው በጣም እንዳይሄድ አድርጋችሁ በእጃችሁ የምታስለቅቁትን ማስለቀቅ። ከዛ በኋላ በቢላው የምታስለቅቁት በቢላው አስለቅቁ። እንደዛ ጥቤ እንገናኛለን። እሺ አሁን እንግዲህ እየከተፍኩ ነው። በደንብ ጸርቷል። ጨጓራው ከላይም ከታችም መጽላት አለበት። ጥቅሉ ይሄ ነው። ከዛ በኋላ ይከተፋል። ጥሬውን በሀገራችን ጥሬውን ነው የሚከተፈው። አሁን ግን እኔ ወይም ሌላውም ሴት አሻሽሎት ሊሆን ይችላል ገንፈል ቢል ጥሩ ነው ብዬ አስቤያለሁኝ። እኔ ለምንድን ነው በጣም ያስቸግራል። አሳያቸዋለሁ እንዴት እንደሚያስቸግር ማለት ነው። ስለዚህ መጀመሪያ ግን ከማሳየት በፊት መክተፉን እስቲ ገንፈል ያለውን እንድናየው እስከዛ ገንፈል ይበልልን። ይሄ አይነ በጎውን ጣል አደርገዋለሁ። እዚህ ጋር በሰል ይበል፣ ሙክክ ማለት የለበትም። ትንሽ በሰል ይበል። ስለዚህ እስከዛ ይሄንን ሰንበሩን ከትቴው ነው እኔ ውሃው እስከሚፈላልኝ ድረስ። ጨጓራ ሲከተፍ አሁን እንግዲህ እንዲጸርቷል እንዲደረግና እንዲህ ይመቻችና በደንብ ይጠቀለላል። እንደዚህ አሁን እስከዚህ በጠቀለለው ረጅም ነው የሚሆንብኝ። አጠር እንዴ ምን ማድረግ አለብኝ ማለት ነው። እዚህ ጋር መቁረጥ አለብኝ። እቆርጠዋለሁ። ይሄን በደንብ አስተካክዬ እንደዚህ ሌላውንም ማለት ነው። ከዛ በኋላ ልክ እንደዚህ ይደረግና በትንንሿ
በትንንሿ ማለት አሁን እኔ እዚህ ጋር ብከትፈው ከዚህ እስከዚህ ያለው ርቀት ሰፊና ትልቅ ነው የሚሆንብኝና በትንሿ መክተፍ አለብኝ። ከዛ በኋላ እንዲህ ከትፌ ሁሉንም እጨርሳለሁ። ይሄንን ሁሉንም ማለት ነው። ከዛ በኋላ ለማድቀቅ እንደዚህ ያለችውን እንዲህ አረጋታለሁ። እንዲህ አረጋለሁ። እጃችን የሚችለውን ያህል ማለት ነው። ከዛ በኋላ እዛችሁ እንዲደርቅልን አድርገን መክተፍ ያለበት። እንዲህ ተጠንቀቀን ካልከተፍንና ለምሳሌ እንደዚህ ረዘም ያለ ከተገኘ በቃ ይሄ ትክክል የጨጓራ አከታተፍ አልተደረገም ተብሎ ነው አስተያየት የሚሰጠው ማለት ነው። ስለዚህ ድቅቅ ማለት አለበት። እንዲደቅ እንደዚህ ነው። ካልሆነ ለስላሳ ነው ሙልጭ እያለ ለመክተፍ በጣም ያስቸግራል። እኔ በሆነ ዓመተ ምህረት ነው እንደዚህ ያስቸገረ ሲሰራ መብሰሉ ስለማይቀር ለምንድን ነው እኔ ለመክተፍ እኔም ሆንኩ ሌሎች ሴቶች በጣም ነው የምንቸገረውና ለምንድን ነው ገንፈል አድርጌ የማልከትፈው? ጥሬውን ካስቸገረኝ ዞሮ ለብ ሳረገው ጨጓራው መብሰሉ ስለማይቀር ምን አለ ገንፈል አድርጌ ብከትፍና ቢቀል ብዬ አገንፍጌ ስሞክረው በጣም ያፈጥናል። ቆንጆ ነው የሚከተፈውና በአመጋገብ ላይ የሚያመጣው ችግር ያለ አልመሰለኝም። ይሄንንም ለእናንተ እንደው ጠቅማችሁና የምትከተሉት ከሆነ ላስተምራችሁ ብዬ ነው። ይሄን አከታተፉ እንግዲህ ይሄ ነው የሚመስለው። ከዛ በኋላ እዚህ ጋር እናያለን። አጠፋዋለሁ። አሁን ይሄንን እስቲ ነው ይበቃዋል። አያችሁ ጭምድድ ብሎ ጭምድድ ብሏል። እስቲ ምንም አይልም። ይብረድ፣ ትንሽ ያቃጥለኛል። አሁን ይብረድና በኋላ አሳያችኋለሁ። እኔ ይሄንን እከትፋለሁ፣ እንገናኛለን። እሺ ይሄ ያገነፈልኩት ነው። እጄ ላይ ለስለስ ያለ ነገር ስላለ ነው ያጠብኩት። ይሄንንም አከታተፉ ያው ነው። እንደዚህ አደርጋለሁ። እቺንም እንደዚህ በቀጫጭ ነው ይኸውላችሁ ሲቀል ለመክተፍ። ከዛ በኋላ ያው እንደዛኛው እንደዚህ እናደርግና ቢላውን ራሱ ይለቃል፣ እጃችሁም ይፈጥናልና ይሄ ጥሩ ነው። ምክንያቱም በጣም አልበሰለም፣ ገንፈል ሲል ብቻ ነውና እንግዲህ ምርጫው የእናንተ ነው። ጥሬውን ከፈለጋችሁ ጥሬውን ትንሽ ገንፈል አድርገን ለአከታተፍ እንዲመች ካላችሁ የእናንተ ፋንታ ነው። እኔ በዚህ መልኩ ከትፌ ጨርሼ እንገናኛለን ማለት ነው። እሺ አሁን ጨጓራውን ከትፌ ጨርሻለሁ። የሚቀጥለውን እከትፋለሁ ማለት ነው። ስጋውን ልክተፍ መጀመሪያ። ይሄ እንግዲህ የጎድን ስጋ ነው። ይሄን ሁለት ቦታ ቆርጬ ነው ሳስቀምጠው እንጂ እንደዚህ ነው ቁመቱ። እንደዚህ ነው። ስለዚህ አስተካክዬ ነው ያስቀመጥኩት። ከዛ በኋላ አሁን ይሄንን እንቆርጣለን ማለት ነው። ይኸውላችሁ ይሄንን አስፈላጊ ስላልሆነ ይላጣል። እንደዚህ እናደርግ ይላጣል። ስለቱን ወደ ታች ዝቅ አድርገን ስጋውን ሳነነካ እንደዚህ አድርገን እቺንም እንደዚህ ይሄንንም በዛ መልኩ ሰራዋለሁ። ነጫጫ ነገር አያስፈልግም። እዚህ ጋር ቆርጠዋለሁ። ይሄንንም እንደዛው። ከዛ በኋላ ልክ እንደ ክትፎ ስጋ ነው የምከትፈው ይሄንን እና ከትፌ እንገናኛለን። ይሄንን ማለት ነው። አሁን ይሄ እንደ ክትፎ በደንብ ድቅቅ ብሎ ተከትፏል። የክትፎ ስጋንም ሆነ ይሄንን ስትከትፎ መቀጥቀጥ የለበትም። ዝም ብላችሁ ከተቀጠቀጠ ስራ ይበዛዋል። እንዲህ ስታረጉት የሚጎተት ነገር ስለሚበዛው ክትፎና ዱለት ስጋ ስትከትፉ አይቀጠቀጥም፣ እንደዚህ አይቀጠቀጥም። ሌላው ደግሞ ማሳያችሁ እዚህ ጋር በስሱ እንደዚህ አርጋችሁ ካጠራቀማችሁ በኋላ ነው ስትከትፉት በጣም የሚደቅላችሁ። ለዚህ ይኸው አሁን እቺ ስስ አይደለችም። ይችን አቅጣጫዋን ጠብቃችሁ ደራርባችሁ በቃችን ትንሿን እንደዚህ መክተፍ ነው። አሁን እንደዚህ ከትፌ ጨርሼ እንገናኛለን። እሺ አሁን ኩላሊትን እንከትፋለን።
ያውና ይችን ኩላሊት ይችኛው እንትን ስትል የቆረጧት ነች። እንዴት ነው የምናዘጋጀው? መጀመሪያ ስስ ሆኖ የሸፈነው ከላይ አለ። ስስ ሆኖ የሸፈነው በተፈጥሮና እንዲለቅ በዚህኛው በቢላው ደንደስ ለዚህ እናደርጋለን። እመመታው እንዲላጥልኝ ነው። እንደዚህ እንዲላጥልኝ። አሁን ያው ይሄ አስፈላጊ አይደለም። ስለዚህ ገመድ ይችን ስራ አላት እዚህ ጋር ስራዋና እዚህ ጋር ያለችው ክፍል አስፈላጊ ስላልሆነ በዘዴ እንዲቀስ እንልና ቢላዋን ጋደም አድርጋችሁ እንዲቆረጥ እዚህ ጋር ያለችው ስር እንድትወጣ እዛ ይኸው ስሩን አያችሁ። እንደዚህ ይችን የመሃሏን አሁን ትይዛላችሁ። ቦታ አስለቀቃችሁ በኋላ ወደ ታች ዙሪያውን ወደ ታች ቢላው ስሩን ሲነካው ያስታውቃችኋልና እዚህ ጋር ጠንከር ሲልባችሁ ወደ ለስላሳው ነው ቢላውን የምትወስዱት ስሩን እንዳይቆርጥባችሁ። ከቻውን ትጣላለች ማለት ነው። አሁን ይሄንን እንደ ማንኛውም ክትፍ አድርጌ እንገናኛለን። ጨርሻለሁ። እንደዚህ አድርገን ድቅቅ ተደርጎ ይከተፋል። ከዛ በኋላ ይሄን አነሳና ወደሚቀጥለው እንሄዳለን። እሺ አሁን የቀረው ጉበት ነው። ጉበትን እንከትፋለን። ይሄንንም ልክ እንደ ኩላሊቱ አድርገን ነው የምንከትፈው። የሚላጥ ነገር ስላለው መጀመሪያ በዚህ እመተዋለሁ። እንገናኛለን በደንብ መትቼ። እሺ መትቼዋለሁ። እስቲ ልሞክር። ጥፍር ስለሌለኝ ጥፍር መኖር አለበት። እንደዚህ ነው የሚላጠው። ያላችሁ እንደዚህ ልጬ ሁሉንም እንገናኛለን ማለት ነው። እና የተላጠው ክፍል ይጣላል። እሺ አሁን ይሄንን ልጬዋለሁኝ። እምቢ ካለ መልሳችሁ እንዲህ እየመታችሁ ነው የምትልጡት። ይሄንን ልክ እንደ ኩላሊቱ ነው የምከትፈው። ከዛ በፊት ግን ስለ ጉበት ምነግራችሁ ነገር አለ ስለሚጠቅማችሁ ማለት ነው። ጉበት በአብዛኛው ጊዜ ይበላሻል። የተበላሸና ያልተበላሸ ጉበት አለ። ከተበላሸ አይሰራም። ምናልባት እንኳን ዱለት የሚያሰኘው ጉበት ነው ካል እንደዛም ስለሆነ የከብት ጉበት ይሆናል። በከብት ጉበት መተካት ትችላላችሁ። ሌላው እንግዲህ ፍየልም በግም አንድ አይነት ናቸው። የፍየልንም ዱለት መስራት እንችላለን፣ የበግንም ዱለት መስራት እንችላለን። ሌላው ቅድም ላት የለም ብያቸዋለሁ እና ላትን ጨምረን ነው የምንሰራው። ከሌለ ከዚህ በፊት እንደምነግራችሁ ባለን ነው መስራት ያለብን እና ላት በምታገኙበት ጊዜ ጨምራችሁ ስሩ ከፈለጋችሁ ማለት ነው። ከሌለ እንደኔው ተውት። እዚህ ቤታችን ስለማናርድ ላትን አላገኘነውም። ለዚህ ነው ከውጭ ሌላ ቦታ ታርዶ ነው የምንገዛው ማለት ነው። በግ አዘን ታርዶ ነው የምንገዛው። ላትን አላቀረቡልንም። ሌላው ደግሞ ቆሽት የምንለው አለ። ይሄንን ቅድም ያሳየኋችሁ ማለት ነው። ይሄ ቆሽት ሁለት ቦታ ከፍየው ነው እንጂ ድብሉል ነገር ነው። ስለዚህ የወላችሁ ቅርጹ ራሱ ንብርብር ነው፣ የተነባበረ ነው። እኔ በደንብ አጥቤው ነው እንጂ ለበጉ ምን የስራ ድርሻ እንዳለው እንጃ። ምናልባት ምግቡን ማድቀቂያ ይሆናል ብዬ ገምታለሁ፣ ስላላጣራሁ ነው። ስለዚህ ይሄንን በደንብ ጥርት አድርጋችሁ አጥባችሁ እንደ ቅድሙ በፈላ ውሃ ላጥ አድርጋችሁ መጨመር ይቻላል ዱለት ላይ እና አሁን እኔ አልጨምረውም፣ ያ ይበቃኛል። ለዚህ ነው የተውኩት። እንደገና ይሄን ስሰራ ምስል ደግሞ ቪዲዮም ይረዝማልና ቢቀርም ምንም ስላልሆነ ነው የተውኩት። ይሄን
ይሄን ነው አሁን እከትፈዋለሁ። ስራ አለው። ይሄም ከላይ ወደ አሁን ይሄ ደህና ነው ይብላችሁ። ይሄ ደህና ነው። እዚህ ጋር ስንደርስ ስሮች አሉ እነዚህ የሚታዩ እነሱን እንለቅማቸዋለን። እንደዚህ ያደረግን እንፈልጋቸዋለን። ብዙም ይሁን ትንሽ እናነሳቸዋለን ማለት ነው። ይሄ አሁን የአንድ በግ አይደለም። እኔ የአንድ በግ ሁሉንም ለሁለት ከፍየዋለሁ ሌላም ስለመሰራበት እና ይሄ ግማሹ ጉበት ነው እና ይሄ ነው። ከዛ በኋላ አድቅቄ ከትፌ እንገናኛለን። በቃ አሁን ደቆል እንደዚህ አድርጋችሁ ታደቃላችሁ። እናንተም የሚከተፈውን ጨርሻለሁ። ላት ቢኖረኝ እንደነገርኳችሁ አሁን ላቱ ነበር የሚቀረው። ሌላውን ጨርሻለሁኝ። ይሄ አላስፈላጊ የሆነውን እንደዚህ አድርገን ጨርሼ እንገናኛለን። እሺ ተመልካቾቼ ያደክማል እንግዲህ ዱለት ስራ ትንሽ ደከም ብሎኛል። መክተፉም ችግር ነው። ያው ገንፈል ሳላረግ ግማሹን ከተፍኩ ግማሹን ደግሞ በጥሬ ከተፍኩት እናንተ እንድትማሩልኝ ማለት ነው በሁለት መልክ። ስለዚህ አሁን እንግዲህ ለማብሰል የሚያስፈልገንን ነገር አዘጋጅተናል ማለት ነው። ዱለት ለመስራት የሚያስፈልገንን ነገር ስለዚህ እናያለን። አሁን ይገርማችኋል። አሁን ይሄ ስናየው ትንሽ አይመስልም? እንደም በቪዲዮ ትልቅ ይመስላችኋል እንጂ እኔ አሁን ሳየው ትንሽ ነው። ስራው ግን ከበድ ይላል። ስለዚህ እናያለን። ይሄኛው ጉበት ነው። ይሄ ኩላሊት፣ ይሄ ጎድን ስጋ፣ ይሄኛው ጨጓራ ማለት ነው። እንግዲህ ሁሉም የተከተፉ ናቸው። ጨው፣ ሚጥሚጣ፣ ቁንዶ በርበሬ፣ ኮረሪማ እነዚህ በሙሉ የተፈጩ ደቃቅ ዱቄቶች ናቸው ለአሰራር እንዲመች ማለት ነው። ይሄ ፍሬው ወጥቶ ደቆ የተከተፈ ቃሪያ። እኔ ፍሬው ፈጠጥ ሲል ስለማልወድ ነው ዱለት ላይ እንጂ እስከነ ፍሬውም የፈለገ መክተፍ ይችላል። እዚህ ጋር ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ቅቤ የተነጠረ እነዚህ ናቸው። እሺ ወደዚህኛው ስንመጣ እነዚህን ሁሉ አይተናል፣ አዘጋጅተናል። ከዚህ ውስጥ የሌለው ምንድነው? ላት ነው። እንግዲህ ላት ሲኖረን እንሰራለን። እናንተም ካላችሁ ስሩ። ይሄንን ነው መመክራችሁ። በተረፈ ወደ ስራው እንሄዳለን። ስራውን ለመጀመር እንግዲህ ወደ ምድጃ መሄድ አለብን። ማማሰያ ድስት ወይም ደግሞ ሌላ የሚመች እቃ ማዘጋጀት አለብን። አዘጋጅቻለሁኝ፣ እንሰራለን ማለት ነው። መጀመሪያ እሳቴን እለኩሳለሁ። ሽንኩርት እጨምራለሁ ማለት ነው። ቶሎ ዘርጋ አረግና ዘይት እጨምራለሁ። ዘይት የምጨምረው ለሽንኩርቱ ማባሳያ ነው እንጂ ብዙ ዘይት አያስፈልግም። በቅቤ ነው የሚሰራው፣ ግን ሽንኩርቱ ለማብሰል ትንሽ ዘይት ያስፈልገዋል። እና ትንሽ አማስልና እንገናኛለን። እሺ ሽንኩርቱ እንዲህ ትንሽ ገንተር ካለ ይበቃዋል። እና ጨጓራውን የምንጨምረው አሁን እዚህ ላይ ከተፈለገ ጨጓራ መቅደም ይችላል። ያው የምግብ አሰራር እንደ ቤቱ ነው ስላልኳችሁ እኔ ትንሽ ሽንኩርቱን ገንተር ካረኩት በኋላ ነው ይሄን የምጨምረው። ምንም ችግር የሚያመጣው ነገር የለም፣ እጨምራለሁ ማለት ነው።
ቶሎ ቶሎ ነው ማማሰል ያለብን አሁን እኩል መብሰል ስላለበት። እሺ አሁን ምንድነው ልነግራችሁ የምፈልገው ምን ጊዜም ቢሆን እሳቱን ትንሽ ቀነስ ላድርገው። ሞቅ እንዳለ ነው የሚሰራው፣ ግን ድምፁ እንዳያስቸግር እንድትሰሙኝ ማለት ነው። ብዙ ጊዜ ስጋዎች ውሃ ይወልዳሉ፣ በባህሪያቸው ውሃማ ናቸው እና ዱለት ደግሞ ለብ ለብ ስናደርገው ውሃ መውለድ የለበትም። ስለዚህ ውሃ እንዳይወልድ ማንኛውንም ጥብስ ስንጠብስ በጣም ምጣዱን ወይም ደግሞ በምረ ምጣድ የምንጠብስ ከሆነ ነው ምጣዱን ያልኩት፣ ድስቱን ወይም መጥበሻውን በጣም ማጋል አለብን፣ ውሃ እንዳይወልድ። ለብ ለብ ያለ ጥብስ ከፈለገ ለምሳሌ በግን ለብ ያለ እስከነ ጎዲና አጥንቱ ሲጠበስ በጣም በትንሹ በጋለ ምጣድ ነው የምንጠብሰው ማለት ነው፣ ብረት ምጣድ እና መጥበሻ። ስለዚህ እሳት በጣም መስጠት አለበት። አሁን ዱለት አሰራር ላይ እኔ አሁን ዝም ብዬ እየጨመርኩኝ ልቀላቀል ነው። ግን አንዳንዱ ውሃማ ከሆነ ከፈለጋችሁ እኔ ጥቅሙ ይሄዳል ብዬ ነው እንጂ እያንዳንዱ የከተፋችሁትን 4ቱን ወይም 5ቱን ስጋ ላይ 4 ነው አሁን የከተፍኩት፣ ላቱ ሲጨመር 5 ይሆናል። ቆሽትና ደግሞ ለ6 አንቆጥረውም፣ ያው ጨጓራ ዘር ነው፣ ከጨጓራ ጋር ነው የምናደርገው። እነዚህን ለየብቻቸው ለብ 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 እናደርጋቸዋለን ውሃ እንዲወልዱ፣ ጥቅማቸው ብዙ እንዳይሄድ ከፈለግ ለብ 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 እናደርግና በቃ እናደርጋቸዋለን ለብቻ ለብቻ። ከዛ በኋላ ጨጓራችንን እንዲህ ከጠበስነው በኋላ ያንን እየጨመቅን ጓንት እጃችን ላይ አድርገን እየጨመቅን መጨመር እንችላለን እና ከፈለጋችሁ በዛም መጠቀም እንደምትችሉ ልንገራችሁ ብዬ ነው። ይሄንን አሁን አማስዬ ውሃውን ሲመጥ እንገናኛለን። እሺ ይኸውላችሁ ውሃው የጨጓራው ማለት ነው። ይሄ አሁን እስከሚመጥ ነው የማደርገው፣ ምክንያቱም እኔ ጥርስ ለማግኘት ያስቸግራል። ጨጓራ ራሱ ስናበስለው እኮ ቶሎ አይበስልም፣ ሰዓታትን ነው የሚወስደውና ይሄ እንደዚህ ቢበስል ጥሩ ነው ብዬ ነው የምለው። አንዳንድ ጊዜ ጨጓራ ስንሰራ ያው ለብ ለብ ነው የምንለው፣ ግን ጨጓራው እንደ መብሰል አለበት። እንደኔ ከተፈለገ እንደዛ ማድረግ ትችላላችሁ። ቅድም እንደነገርኳችሁ ጭምቅ አርጋችሁ በቃ ቶሎ ቶሎ ለብ ለብ አርጋችሁ ማውጣት። ይሄ ግን ቆንጆ አሰራርና ጠቃሚ ነው ብዬ ስለምወስድ ነው። ምክንያቱም ከተፈለገ ጥሬውን መስራት መቻል ይቻላል እና ይሄኛውን ደግሞ እንደዚህ አድርገን ብንሰራው ይመረጣል። ስለዚህ አሁን ውሃውን እንድታውትና ይሄ መምጠት ስላለበት እስከዛ እንቆያለን። ውሃውን መጥቷል። ቅቤ ጨምራለሁ። ይበቃል። ከዛ በኋላ እሳቱን ቀንሻለሁ። ትንሽ ከቅቤው ጋር አዋህደዋለሁ። እሳቱን ልጨምር አሁን ትንሽ። ቅቤውም እንዳይቃጠል መጠንቀቅ አለብን። ቅቤ ይቃጠላል፣ ጣዕሙ ይበላሻል። አሁን እሳቱን በጣም መጨረሻ ላይ አደርግና አማስላለሁ፣ እንገናኛለን። ድስቱን በረድ ማለት አለበት። እሺ አሁን አብርጄዋለሁ፣ እሳቱንም አጥፍቼዋለሁ። ልክ ክትፎ እንደምንሰራ ድስትን እንደምናረገው ነው የምናረገው። ካልሆነ ውሃ ይወልድና አሁንም ያስቸግራል። ካሁን በኋላ የምንጨምራቸው የከተፍናቸው ስጋዎች ማለት ነው። ስለዚህ አሁን ይሄ በቅቶታል፣ ጨምራለሁ ማለት ነው። ቶሎ ቶሎ ውሃ እንዳይወልዱ። ፍላሊቱ ነው አሁን የጨመርኩት። ይሄኛው ደግሞ ጉበቱ ነው። ይሄ ጎድን ስጋው ነው። እሺ አሁን ቶሎ ቶሎ እናማስላለን።
የስጋው ብዛት ወይም ደግሞ የኩላሊቱም ሆነ የጉበቱ እንደፈለጋችሁ ነው የጨጓራው ማለት ነው። መጠኑ ምንም ችግር የለውም። እሺ አሁን ጨጓራው ምን ጊዜም ይበዛል። ሌላው የጎድን ስጋው ኩላሊቱና ጉበቱ ወይም ደግሞ ቢኖር ኖሮ የላቱ መጠን ማነስ ቢችል ምንም ችግር የለም። በተለይ ላቱ ማነስ አለበት። ጮማ እና ቅባታማ ስለሆነ ማለት ነው። ያልፈለገ አለመጨመር ይችላል እና ብዛት እንደ ፍላጎት ስለሆነ ችግር የለውም። አነሰ በዛ። ጨጓራው ግን በርከት ማለት አለበት። እሺ አሁን ቅመም እንጨምራለን። እሺ አሁን ነጭ ሽንኩርት ከስጋዎቹ ሲገቡ ነው አሁን የሚጨመረው አንድ ላይ ማለት ነው። እኔ የምፈልገው የዛን የነጭ ሽንኩርት ቴስት ወይም ጣዕም በዛን ሰዓት የጨመርኩት በመሆኑ እንደዛ ነው የምጨምረው። አሁን ነው የምጨምረው። እናንተ ደግሞ ከሽንኩርቱ ጋራ ከጨጓራው ጋራ አብራችሁ ጨምራችሁ ማብሰል ትችላላችሁ ማለት ነው። አበሳሰል እንደ ፍላጎት ስለሆነ እና አሁን ትንሽ ነው የምጨምረው። እሺ አሁን አማስለዋለሁ። ከዛ በኋላ የእቃው ሙቀት የስጋው ሙቀት በቂው ነው። ቅመም እጨምራለሁ። እሺ አሁን የቀረኝን የኮረሪማ ዱቄትና ቁንዶ በርበሬ ዱቄት ተጨምራለሁ ማለት ነው። ከዛ ሚጥሚጣ የሚበቃኝን ያህል ገምቼ ነው ያደረኩት። ከዛ ላይ ሚጥሚጣው ጨው ስላለው ተጠንቅቀን ነው። ትንሽ ጨው ጨምርና በኋላ ቀምሼ አየዋለሁኝ። አሁን አማስላለሁ። በደንብ አዋህጃ አማስላለሁ። እንገናኛለን። በደንብ አዋህጃለሁ። እስቲ ልቅመሰው። ጨው ያንሰዋል፣ ስለዚህ ጨምራለሁ ማለት ነው። ሚጥሚጣው በቂ ነው። ቅቤው ይበቃዋል፣ ሲበዛ ጥሩ ስላልሆነ። አሁን የመጨረሻዋን ማሳመሪያና ማጣፈጫ እንጨምራለን። ጨርሰናል ማለት ነው። ምንድነው እሷ የቀረችው? ወቋት ቃሪያ። ስለዚህ እንዳይበዛ እንደ ፍላጎታችሁ ነው የምትጨምሩት። የምትወዱ ከሆነ ብዙ ጨምሩ፣ ካልወደዳችሁ ደግሞ ትንሽ። ይህ ማሰላ በደንብ ከዛ በኋላ ለገበታ ማቅረብ ነው ማለት ነው። ስለዚህ የዛሬውን የዱለት ለብ ለብ ስራ ጨርሰናል፣ አብረን ከእናንተ ጋር ማለት ነው። ተመልካቾቼ በሌላ እስከምንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩኝ።